ምዕራፍ 25 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአራተኛው ዓመት በባቢሎን ንጉሥ በናቡከደነፆር በመጀመሪያው ዓመት ስለ ይሁዳ ሕዝብ ሁሉ ወደ ኤርምያስ የመጣው ቃል ይህ ነው። ይህንም ቃል ነቢዩ ኤርምያስ ለይሁዳ ሕዝብ ሁሉና በኢየሩሳሌምም ለተቀመጡ ሁሉ እንዲህ ሲል ተናገረው። ከይሁዳ ንጉሥ ከአሞጽ ልጅ ከኢዮስያስ ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ ባሉት በእነዚህ በ23ቱ ዓመታት የእግዚአብሔር ቃል ወደ እኔ መጣ። እኔም ማልጄ ተነስቼ ተናገርኳችሁ፣ ነገር ግን አልሰማችሁ። እግዚአብሔርም ማልዶ ተነስቶ ባሪያዎቹን ነቢያትን ወደ እናንተ ላከ። እናንተም አላደመጣችሁ፣ ጆሮአችሁንም አላዘነበላችሁ። እርሱም ሁላችሁ እናንተ ከክፉ መንገዳችሁና ከሥራችሁ ክፋት ተመለሱ፣ እግዚአብሔርም ከዘላለም ወደ ዘላለም ለእናንተና ለአባቶቻችሁ በሰጣችሁ ምድር ተቀመጡ፣ ታመልኳቸውም ትሰግዱላቸውም ዘንድ ሌሎችን አማልክት አትከተሉ፣ ክፉም እንዳላደርግባችሁ በእጃችሁ ሥራ አታስቈጡኝ አለ። ለእናንተ ጉዳት እንዲሆን በእጃችሁ ሥራ ታስቈጡኝ ዘንድ አልሰማችሁኝም ይላል እግዚአብሔር። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቃሌን አልሰማችሁምና እነሆ ልኬ የሰሜንን ወገኖች ሁሉ ባሪያዬንም የባቢሎንን ንጉሥ ናቡከደነፆርን እወስዳለሁ። በዚህችም ምድር በሚቀመጡባትም ሰዎች በዙሪያዋም ባሉ በእነዚህ አሕዛብ ሁሉ ላይ አመጣቸዋለሁ፣ ፈጽሜም አጠፋቸዋለሁ። ለመደነቂያና ለማፏጫም ለዘላለምም ባድማ አደርጋቸዋለሁ። ከእነርሱም የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ፣ የወፍጮንም ድምፅ፣ የመብራትንም ብርሃን አስቀራለሁ። ይህችም ምድር ሁሉ ባድማና መደነቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉሥ 70 ዓመት ይገዛሉ። 70 ዓመትም በተፈጸመ ጊዜ የባቢሎንን ንጉሥና ያንን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር። የከለዳውያንንም ምድር ለዘላለም ባድማ አደርጋታለሁ። በእርሷም ላይ የተናገርኩትን ቃሌን ሁሉ ማለት ኤርምያስ በአሕዛብ ሁሉ ላይ ትንቢት የተናገረውን በዚች መጽሐፍ የተጻፈውን ሁሉ በዚያች ምድር አመጣለሁ። ብዙ አሕዛብና ታላላቆች ነገሥታት እነርሱን ያስገዙአቸዋል። እኔም እንደ አደራረጋቸውና እንደ እጃቸው ሥራ ከፍላቸዋለሁ። የእስራኤል አምላክ እግዚአብሔር እንዲህ ይለኛል፣ የዚህን ቁጣ የወይን ጠጅ ጽዋ ከእጄ ውሰድ፣ አንተንም የምሰድባቸውን አሕዛብን ሁሉ አጠጣቸው። ከምሰድባቸውም ሰይፍ የተነሣ ይጠጣሉ፣ ይወላገዱማል፣ ያብዳሉም። ከእግዚአብሔርም እጅ ጽዋውን ወሰድኩ። እግዚአብሔርም እኔን የሰደደባቸውን አሕዛብ ሁሉ አጠጣኋቸው። ዛሬ እንደሆነ ሁሉ ባድማና መደነቂያ ማፏጫም እርግማንም አደርጋቸው ዘንድ ኢየሩሳሌምንና የይሁዳን ከተሞች ነገሥታቷንም አለቆቿንም አጠጣኋቸው። የግብፅንም ንጉሥ ፈርዖንን ባሪያዎቹንም አለቆችንም ሕዝቡንም ሁሉ የተደባለቀውንም ሕዝብ ሁሉ የዖፅ ምድር ነገሥታትንም ሁሉ የፍልስጤም ምድር ነገሥታትንም ሁሉ አስቀሎናንም ጋዛንም አቃሮንንም የአዛጦንንም ቅሬታ ኤዶምያስንም ሞዓብንም የአሞንንም ልጆች የጤሮስን ነገሥታትም ሁሉ የሴዶናን ነገሥታትም ሁሉ በባሕር ማዶ ያለች የደሴት ነገሥታትንም ድዳንንም ቴማንንም ቡዝንም ጠጉራቸውንም የሚቈረጡትን ሁሉ የዓረብ ነገሥታትንም ሁሉ በምድረ በዳ የሚቀመጡ የድብልቅ ሕዝብ ነገሥታትንም ሁሉ የዘምሪ ነገሥታትንም ሁሉ የኤላም ነገሥታትንም ሁሉ የሜዶንን ነገሥታትንም ሁሉ የቀረቡና የራቁ አንዱ ከሌላው ጋር ያሉ የሰሜን ነገሥታትንም ሁሉ በምድር ፊት ላይ ያሉ የዓለም መንግሥታትንም ሁሉ አጠጣኋቸው። የሼሻክም ንጉሥ ከእነርሱ በኋላ ይጠጣል። አንተም የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመካከላችሁ ከምሰደው ሰይፍ የተነሣ ጠጡ፣ ስከሩም፣ አስታውኩም፣ ውደቁ፣
ከእንግዲህም ወዲህ አትነሱም በላቸው። ይጠጡም ዘንድ ጽዋውን ከእጅህ ለመቀበል እምቢ ቢሉ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ፈጽማችሁ ትጠጣላችሁ በላቸው። እነሆ ስሜ የተጠራባትን ከተማ አስጨንቃት ዘንድ እጀምራለሁ። በውኑ እናንተ ያልተቀጣችሁ ትሆናላችሁን? በምድር በሚኖሩት ሁሉ ላይ ሰይፍን እጠራለሁና ያለ ቅጣት አትቀሩም ይላል የሰራዊት ጌታ እግዚአብሔር። ስለዚህም ይህን ቃል ሁሉ ትንቢት ትናገርባቸዋለህ፣ እንዲህም ትላቸዋለህ፣ እግዚአብሔር በላይ ሆኖ ይጮኻል፣ በቅዱስ ማደሪያም ሆኖ ድምፁን ያሰማል። በበረቱ ላይ እጅግ ይጮኻል፣ ወይንም እንደሚጠምቁ በምድር በሚኖሩ ሁሉ ላይ ይጮኻል። እግዚአብሔር ከአሕዛብ ጋር ክርክር አለውና ድምፅ እስከ ምድር ዳርቻ ድረስ ይደርሳል። ከሥጋ ለባሽ ሁሉ ጋር ይፋረዳል፣ ኀጢአተኞችንም ለሰይፍ አሳልፎ ይሰጣል ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር ከሕዝብ ወደ ሕዝብ ይወጣል፣ ጽኑም አውሎ ነፋስ ከምድር ዳርቻ ይነሳል። በዚያም ቀን የእግዚአብሔር ግዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ። አይለቀስላቸው፣ በምድር ላይ እንደ ጉድፍ ይሆናሉ እንጂ አይከማቹ አይቀበሩምም። ትታረዱና ትበተኑ ዘንድ ቀናችሁ ደርሶአልና እንደ ተወደደም የሸክላ ዕቃ ትወድቃላችሁና። እናንተ እረኞች አልቅሱ ጩኹም፣ እናንተ የመንጋ አውራዎች በአመድ ውስጥ ተንከባለሉ። ሽሽትም ከእረኞች ማምለጥም ከመንጋ አውራዎች ይጠፋል። እግዚአብሔር ማሰማሪያቸውን አጥፍቶአልና የእረኞች ጩኸት ድምፅ የመንጋ አውራዎችም ልቅሶ ሆኗል። ከእግዚአብሔር ጽኑ ቁጣ የተነሣ የሰላም በረት ፈርሷል፣ እንደ አንበሳ መደቡን ለቋል። ከአስጨናቂውም ሰይፍና ከጽኑ ቁጣው የተነሣ ምድራቸው ባድማ ሆናለችና።